ቲክቶክ ላይ ፖስት አልኳት እንደዚህ ያውለበለብኩኝ ፓስካ አሁን በኋላ ማንንም እንዳይሳፈጠኝ ምናምን እያልኩ እንደዚህ አይነት ዘናጭ ብዳይታችሁ የምታውቁ ከሆነ እንግዲህ ንገሩኝ። ለራስህ ፍቅር ሳትሰጥ ለራስህ ክብር ሳትሰጥ ከሰው ክብርና ፍቅር የምትፈልግ ከሆነ ተጠምተህ ትሞታለህ። እኔ የማውቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር። አንተ ነህ ይሄን ያስወደድከው እኮ ስለሷ እያወራሁ ይሆናል። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጣጠች ያምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ በስማ በህይወቴ እንደውም እንደዛ ፍቅር ይዞኛ ያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩት በእናትህ እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንድ ገራሚ የለም። አዋ ካልገዛልሽ ቾኮሌት ካልገዛልሽ አስቀንጥርሽ አስወጭ ምናምን ወንዶች የዛኔ በቃ አልፋታሉኝ። በቃ ይሰድቡኛል፣ ይተርቡኛል። እስከዛሬ ድረስ አዶናይ የኖረው ህይወት በሙዚቃ ይገለጽ ቢባል መርከብ የሚለው የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር። ሁለት ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እየወጡ ነው። ምንድነው የምታስለብሻቸው? እንዳንተና እንደ ጃኒ ከሆነ ቀይ አስለብሳቸዋል። የሞቀ ደመቀ። ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበር? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ወይ እንደገሉኝ ደግሞ በአካል ተገናኝተን ወደ ስቴጅ አውጥቶ ወይ ምናምን ልስል ከሱ ጋር ምናምን ያሰብኩት። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሀሳቦች ይጠፉብሃል። ኢትዮጵያ ምን ታርገ? ችግሩ አይምሮ ውስጥ ነው ያለው። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ። ሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንደ አንድ ሰው ለማስረዳት ሞክራለሁ። አንቺ አሁን ሳይሽ what a beautiful mindset you have። ለኛ ጀነሬሽን እና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነቦርጫ ያዋለው ቦርጫም ግን አይደለሁኝም። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ ዓለምሽ አይምሮሽ ነው። በእናትሽ እምነታችን ከፍ እናድርገው፣ ህይወታችን ከፍ ይላል።